የኢድ አልፈጥር በዓልን ህዝበ ሙስሊሙ ሲያከብር ሰላሙን በመጠበቅና የመደጋገፍ እሴቶችን በማጠናከር ሊሆን እንደሚገባ የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አህመድ አሊ አሳሰቡ። በዓሉ በከሚሴ ከተማ በተለያዩ ሃይማኖታዊ ክዋኔዎች በድምቀት ተከብረዋል። ኢማም ኢብራሂም ተጨማሪ አለው። በኦሮሞ ብሔረሰብ አስተዳደር ከሚሴ ከተማ የ1446ኛው የኢድ አልፈጥር በዓል በድምቀት ተከብሯል። በዓሉ በተለያዩ ሃይማኖታዊ ክዋኔዎች ነው የተከበረው። በበዓሉ የተሳተፉ የከተማው ነዋሪዎች በዓሉን በአብሮነትና በመደጋገፍ እያከበሩ መሆኑን ገልጸዋል። አሁን ሳይሆን ከፊትም ጀምሮ ሲወራረድ የመጣ የመራራት ባህላችን ልዩ የሆነ ያለው ለሌለው ሰጥቶ ሁሉም ሰው በዚህ ቀን በዛሬ ኢድ ቀን በሰላም ሁሉም ሰው ቤት ውስጥ የሚበላውን የሚጠጣውን ሳያጣ ሁሉም ሰው እኩል የሚያፈጥርበት እኩል ሁሉም ጾሙን የሚፈታበት ከተማ ነው። ይሄ ልዩ ያደርገዋል። በዚህ ዘንድሮ ሰላም አገኝተናል። በጣም ተመችቶኛል። አልহামዱሊላህ። አሁን ቀጥሎም እንግዲህ የሚያስፈልገው ይሄ ያገኘነው ሰላም ቀጣይነት እንዲኖር ሁሉም ባለድርሻ አካላት ትንሽ ትልቅ ይሄንን አደራ ለማለት ፈልጋለሁ። የከሚሴ ከተማ እስልምና ጉዳዮች ምክር ቤት ሰብሳቢ ሼህ ሁሴን አሊ በበዓሉ ቀን አቅመ ደካሞችና የደሃዎች በዓሉን ተደስተው እንዲያሳልፉ ህዝበ ሙስሊሙ ዘካተል ፊጥርን በመስጠት የሚከበር የአደባባይ በዓል ነው ብለዋል። ያን ነገር ተሰብስቦ ለደሃዎች ለመሳኪኖች እንዲሰጥ አንደኛ የሚሰጠው ሰው ከወንጀል የሚጸዳበት ነው። በሁለተኛ ደረጃ ደግሞ ይሄ ከየቤቱ ተሰባሰበ ማለት ብዙ ማለት ነው። ኩንታል እህሎች ይሰባሰባሉ። በዚህን ሰዓት ድጋፍ በሚደረግበት ሰዓት እንግዲህ ያው ብዙ ሰዎች ተደራሽነት ይኖረዋል። እነሱ ደግሞ በዚህ በበዓል ቀን መለመን የለባቸው። ቀደም አርጋችሁ ሰጣችኋቸው ከስግደት በፊት ነው የሚሰጠው። ከስግደት በኋላ መሰጠት የለበትም። ለምን ቀድመው እሳቸው የሚያስፈልጋቸውን ነገር እንዳደርጉበትና ደስታውን አብረው እንዲካፈሉ በዚህ መሰረት ይደረጋል። የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አህመድ አሊ በበኩላቸው ህዝበ ሙስሊሙ በረመዳን ወቅት ያሳየውን የመረዳዳት እሴት በማጎልበት በዓሉን በአብሮነት ሊያከብር እንደሚገባ አሳስበዋል። ዛሬ በተለየ መልኩ የምናከብረውን የኢድ አልፈጥር በዚህ ታላቁ የረመዳን ወር ውስጥ የሰራናቸውን ስራዎች በበለጠ ሁኔታ አሳድገን የሌላቸውን ሰዎች በመደገፍ የታመመን በመጠየቅ የተራበን በማብላት የማካፈልና የአብሮነት መርሃ ግብር እንዲከናወንና ይህም ክብረ በዓል በዚህ ሁኔታ እንዲጠናቀቅ የሚል ጥሪ ነው ማስተላለፍ ፈልገው። ህዝበ ሙስሊሙ በረመዳን ወቅት ያሳየውን የሰላም ተባባሪነትም በቀጣይ በመንግስት በሚሰሩ የሰላም ግንባታ ስራዎች የድርሻውን ሊወጣ ይገባልም ብለዋል። የረመዳንም በዓል ባከበር ነው በመተባበር በተቀናጀ ሁኔታ ይሰራ ነው። በቀጣይም የምንሰራቸውን የሰላም ስራና የልማት ስራ አስተሳስረ መፈጸም እንዳለብን ህዝብና መንግስታችን በጋራ የሚያቀናጅና የሚያስተባብር ሁሉም በዘርፉ የተሻለ ልማት የተሻለ ሰላም አብረን አንድ ለአንድ ሁሉም የራሱን አሳይመንት ሆኖ የሚተገበረውን የሰላሙ ስራ በጋራ የሚሰራበት ሰላም ከልማት ጋር ሲተሳሰር ነው የሚጸናውና በዞናችን ውስጥ የሚከናወኑ የልማት ተግባራትን ከዚህ ትሩፋት በመለጸ በጋራ ማከናወን እንዳለብን ጥሪ ማቅረብ ፈልጋለሁ።